ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራእይ ሙሉ ሸምድዶ በጭንቅላቱ እንደያዘ ሰው አክታት አድርጉ ነው። ይሄ በጣም ሁሉም ሰው ክርስትናን በደንብ አድርጎ በያዘበት ዘመን ላይ ብዙ አሰክሱ ሁሉም ሰው በየቦታው የሚሰከሰው ነገር ይበቃል። አሁን እዚህ ልክ ስፔሻሊ ከኛ ጋር ማስተዋል አሰክሱ እንዲህ አይነት ሰዎችን ያልኩት። እሺ እና ሚላን ወንድማችን የወረርከው ከዚህ የበለጠ የተሻለ ሐሳብ ስለማታመጣ ነው ጌታ በሚያውቅ እንጂ ነገሮችን በፍቅር መመልከት ማውራት እንችላለን። እግዚአብሔር በሚያውቀው ደግሞ አዎ ትክክል ነኝ። ነገሮችን አንተ እስከዛሬ ተረዳበት ከነበረው መልኩ ወጣ ባለ መልኩ ደግሞ የተወሰነ ነገር ተረድተሃል። እግዚአብሔር የተመሰገነ ይሁን። ይሄ ነውር አይደለም ተወዳጅ ወንድማችን። እና እኛ በቻልነው አቅም አንዳንድ ነጥቦችን እናነሳለን። ዞሮ ዞሮ አሁንም ማርያም ልጆች ያሏት የሚለውን ሐሳብ እሱና ዳንኤል አንስተውታል። በመጽሐፍ ቅዱስ ማስረጃ በደንብ አድርገን እናወራለን። በመጽሐፍ ቅዱስ ማስረጃ በደንብ አድርገን ዲስከስ አድርገን እንወስንበታለን። እሺ ዳንኤል ድንግል ማርያም ልጆች ያሏት የሚል የመጽሐፍ ቅዱስ ማስረጃ አለ? አዎ ማስረጃውንም ፈጥኜ የሰጠሁት እኔ ነኝ። ፈለግዬ አለ። አይ የቀድሙን ማስረጃ እኮ ያው አውርተን ጨርሰንበታል ብዬ ነው። አይ ከነጋላ ሪአክሽን አልሰጠሁም። መልስ አልሰጠሁም። ሰማዋል። እሺ ቀጥል። በዛ ሐሳብ የተወሰነ ነገር ማለት ይችላል። በጣም ጥሩ። እና እዛ ጋር እንደምንረዳው ተመልካቾቻችን ማቴዎስ 13 ነው ያወራን የነበረው። ተጨማሪ ተጓዳኝ ምንባቦችን መስጠት እችላለሁ። ከቁጥር 54 ጀምሮ ያለውን ሐሳብ ነው ያወራነው። ደግሜ ላንብብላችሁና አቋምንና እምነትን ልናገር። መጽሐፍ ቅዱስ የምናገረውን ለመናገር ልሞክር። 54 ላይ እንደዚህ አለ። ወደ ገዛ ሀገሩም መጣው እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? 55 ላይ ይህ የጸራቢ ልጅ አይደለምን? ያው ስለ ዮሴፍ ሲናገሩ ነው። እናቱስ ማርያም ትባል የለምን? ስለ እናቱ ሲናገሩ ነው። ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ብለው ሲናገሩ ኦልሬዲ እነዚህ እየተናገሩ ያሉ ሰዎች አብረው ያደጉ አስተዳደጉንም ሁሉንም ነገር ያዩ ናቸው። ጎረቤት ናቸው። የአንድ ሀገር የአንድ መንደር ሰዎች ናቸው። ይህንን በደንብ ማወቅ አለባቸው። ከዛ እንዲህ ካለ በኋላ 56 ላይ እህቶቹስ ሁሉ በእኛ ዘንድ አሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው ብለው ተሰናከሉበታል። እነዚህን እየተናገሩ ያሉት ያላመኑ ናቸው። ወደ ገዛ ሀገሩ ነው ክራይስት የመጣው። ያልተቀበሉት ናቸው እንደዚህ ያሉ ያሉት። ላለመቀበላቸውም ምክንያታቸውን ሲዘረዝሩ ነው። የጸራቢ ልጅ ነው፣ እናቱ ማርያም የምትባለው ነች እያሉ ምክንያትና ሰበብ እያመጡ ጌታ ኢየሱስን ያልተቀበሉበት ነገርን ነው እዛ ጋር የምንረዳው። እዚህ ጋር እያወሩ ባሉበት ተጓዳኝ ምንባብ ላይ ጌታ ኢየሱስ ይህንን ማስተማር የጀመረበት ዕድሜው 30 ዓመቱ ነው። 30 ዓመቱ ላይ ክራይስት 30 ዓመቱ ከሆነው እስከዛ ድረስ ማርያም እና ዮሴፍ እንግዲህ አትተዋት ተብለዋል። ለዮሴፍ አትተዋት ሚስት እጮኛ እነሆት ሰው አትተዋት ብለው የተናገሩትን እንመለከታለን። ሉቃስ 2 ከቁጥር 8 ላይም ደግሞ ማርያም የበኩር ልጇን እስክትወልድ ድረስ ይላል። የበኩር ልጇን ከወለደች እነዚህ ከዛ ከበኩር ልጅ ቀጥለው የተወለዱና ዮሴፍም ሳይተዋት እንደገና ወደ እጮኛ ወደ ተለመደው በአይሁድም ሕግ እንደምታወቀው በእኛም ሕግ እንደምታወቀው ወደ ተለመደው ወደ ጋብቻ ገብተው የወለዱ ልጆች ነው የሚመስሉ ማለት የኔ እምነት ይሄ ነው። ድምዳሜ እዚህ ጋር ለምን ካላችሁኝ ፈለግ የቅድም የተናገረው ማቴዎስ 12 ላይ የተናገረው አለ። ነገር ግን እነዚህ የእግዚአብሔርን ፍቃድ የሚያደርጉ ቃሉን ሰምተው ፍቃድን የሚያደርጉ ወንድሞች ናቸው ያለውም ወንድሞቹ ነን። አዎ እኛ ወንድሞቹ ነን። ነገር ግን እነዚህ እነ ዮሳ እየተባሉ ያዕቆብና ስምዖን ይሁዳ እየተባሉ በስም የተጠቀሱት ሪሊ ከድንግል ማርያም ከክርስቶስ እናት
ልጆች የተገኙ እንደሆነ አምናለሁ። 100% አምናለሁ። ይሄ የኔ አቋም ነው። ፈለጊ በዚህ ላይ ይሄንን ነው ዳኒ እንዳለ የተናገርካቸው ንግግሮች በአጠቃላይ 100% ከመጽሐፍ ቅዱስ እውነት የራቀ ስሁት እና ሐሰት ነው። በመጀመሪያ ደረጃ ይህንን የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 13 ሲጀመር በጣም ነው የሚያሳዝነው። ማለት እንደ ማስረጃ ተደርጎ አይሰጥም ብለን እኮ ቅድም እያወራን ነበረ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ናቸው። እነዚህ ሰዎች ራሳቸው በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። እና ብራዘር እነሱ ስላሉ ቤልዙቤል አለበት ብዬ አምናለሁ ይባላል? እነሱ ስላሉ በአጋንንት አለቃ ነው ጌታችን ኢየሱስ አጋንንትን ሲያስወጣ የነበረው ይባላል? አይባልም። በመጽሐፍ ቅዱሳችን ላይ 3 አይነት ቃላቶች አሉ። ተወዳጆች፣ መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት። አንደኛው ቃለ ሰብ ተብሎ ይጠራል። ሁለተኛው ቃለ ነቢያት፣ ሶስተኛው ደግሞ ቃለ እግዚአብሔር። ቃለ ሰብ ማለት ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አለ። ቃለ እግዚአብሔር የአምላካችን እግዚአብሔር ቃል አለ። ቃለ ነቢያት ደግሞ ነቢያት መንፈስ ቅዱስ በመራቸው ምሪት የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች እውነት ነው ወይም ሐሰት ነው የምንለው ደግሞ በቃለ እግዚአብሔር እና በቃለ ነቢያቱ መዝነን እናፈትሸን ነው። ከዛ ውጭ ግን ሰዎች የተናገሩት ንግግር በአጠቃላይ በመጽሐፍ ቅዱስ ያለውን እንዳለ ሰብስበን የሃይማኖት መመስረቻ አይደረግም። ሊያውም በክርስቶስ ያላመኑ ሰዎች የተናገሩት ንግግር የሃይማኖት ማስረጃ ተደርጎ አይወሰድም። እዛ ክፍል ላይ ዳኒ አንደኛ እነዚህ ሰዎች እንዲህ በማለታቸው ሐዋርያው ሲናገር ተሰናከሉበት ይላል። እነዚህ ሰዎች ምን ብለው ነው የተሰናከሉበት? ዳኒ እስቲ መልስልኝ። የተሰናከሉበት ቁጥር 55 ላይ ያለውን አይቶ ነው። ምን ይላል? አሁን እንግዲህ የተሰናከሉበትን ሊነገረን ነው። ምን ይላል? ቁጥር 55 የተሰናከሉበት ነገር ምን ይላል? ቁጥር 55 ላይ ምንድን ነው የሚለው? እንደዚህ ነው የሚለው፣ ይህ የጸራቢ ልጅ አይደለምን? ይህ የጸራቢ ልጅ አይደለምን? ያው በአናጽነት ስለሚሰራ ማለት ነው ዮሴፍ። እናቱስ ማርያም ትባል። ዝም ብለህ አንብበው፣ ችግር የለውም እየሰማን ነው። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው ብለው ተሰናከሉበት አለ። የእኛን እምነትና የእነሱን እምነት የሚለየው እኛ አልተሰናከልንበትም፣ እኛ አምነናል። አሁን ወደ እሷ ዳኒ፣ ቆይ ከዚህ በላይ መሰናከል እኮ የለም ብራዘር። ሐዋርያው ሲናገር በክርስቶስ ኢየሱስ ተሰናክለውበታል። ምን ብለው ተሰናከሉበት ስልህ እንደ ማስረጃ አድርገህ ያመጣውን ሀሳብ አስቀመጥክልን። ምን ይላል? ይህ የጸራቢው ልጅ ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተሰናከሉበት ይላል። እነሱ የተሰናከሉበትን ሀሳብ ብራዘር አንተ ከዚህ ሁሉ ዓመት በኋላ እንዴት ትሰናከልበታል? ከዚህ ሁሉ ማለት ቆይ አንድ ጊዜ ልጨርስ ፕሊዝ፣ እስኪጨርስ አዳምጠኝ። እዚህ ክፍል ላይ ሐዋርያው በክርስቶስ ኢየሱስ ላይ ተሰናከሉበት ይላል። ሐዋርያት ተሰናከሉበት ካሉ በኋላ እንዴት ከዚህ ሁሉ ጊዜ በኋላ ሰው ይሰናከላል ነው? ሐዋርያትም ካስተማሩ በኋላ ከዛ ሌሎችም ኤርሊ ቸርች ፋዘርሶችን በጣም ስለ ክርስቶስ ብዙ ነገር ከተናገሩ በኋላ ካስተማሩ በኋላ ከዚህ ሁሉ ዓመት በኋላ እንዴት ሰው ሲል ነው እንዴት ይሰናከላል? በዛን ዘመን የነበሩ በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ግን ተሰናከሉበት። ምን ብለው ተሰናከሉበት? የተናገሩት ነገር በአጠቃላይ ውሸት ነው። እናቱስ ማርያም ትባል የለምን ያሉት ራሱ ውሸት ነው እያልኩ ነው ዳኒ፣ ውሸት ነው። እንዴት ነው ውሸት የሚባለው? ስህተት ነው። በትዕቢት የተናገሩት ኤነሴንስ ምን ማለት ነው? እኛ በክርስቶስ የምናምን ክርስቲያኖች ክርስቶስ የማርያም ልጅ ስንለውና አይሁዶች ጌታችን ኢየሱስን የማርያም ልጅ ሲሉት ይለያያል። እኛ በክርስቶስ ኢየሱስ ያመንን ክርስቲያኖች ክርስቶስን የማርያም ልጅ ስንለው ያለ ዘር ብእሲ ከግብረ መንፈስ ቅዱስ ተጸንሶ የተወለደ ነው ብለን እያመንን ነው። ኦኬ፣ ከምድራዊ አሰራር ስርዓት ውጭ ያለ ዘር ብእሲ ያለ ሰው ዘር በድንግልና ተጸንሶ በድንግልና የተወለደ ጌታ ነው ብለን ነው የምናምነው። አይሁዶች ግን የማርያም ልጅ ሲሉት ተራ ጀስት እንደ ማንኛውም ሰው ከእሷ የተወለደ ልክ እንደ ሰው ፈቃድ ልክ እኛ ክርስቲያኖች በምናምነው ልክ ሳይሆን እነሱ ደግሞ በጣም በንቀት ቃል አባቱ ዮሴፍ ነው፣ ስለዚህ ያው እናቱም ደግሞ እሷ ልጅ የታወቀ ነገር አይደል እንዴ ደግሞ ይህን ጥበብ ኬታ መጣው ብለው ነው የንቀት ቃል የተናገሩት። የንቀት ቃል በመናገራቸው የተነሳ ጌታችን ኢየሱስ እይትከበር ነቢይ በሀገር አላቸው። ነቢይ በገዛ ሀገሩ አይከበርም አላቸው ይላል።
ስለዚህ እንደ ማስረጃ ተደርጎ አይሰጥም። ይሄ መጽሐፍ ቅዱስ ማስረጃ እንደ ማስረጃ ተደርጎ አይሰጥም ነው ባጭሩ። ጌታችን ኢየሱስ ክርስቶስ ወንድሞች አሉት ወይ? አዎ ወንድሞች አሉት። ወንድሞች ተብለውም ተጠርተዋል የጌታችን ኢየሱስ ክርስቶስ ሐዋርያት። ለምን? ቅድም እንዳልኳችሁ በማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል ጌታችን ኢየሱስ። የአባቱን ፈቃድ የሚፈጽም ሁሉ የጌታችን ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ስለዚህ ወንድሞቹ ተብሎ የተጠቀሰ ስላለ ብቻ አይ የማርያም ልጆች ናቸው ወደ ማለት ድምዳሜ አይካሄድም። ለምን? ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እኛ ክርስቲያኖች ይሄ ቃል አይቆረቁረንም። ግን እመቤታችን ቅድስት ድንግል ማርያም ሌሎች ልጆች ወልዳለች ለሚል ሀሳብ አይሰጥም። አንድ ይሄን ያዘልኝ። ሁለተኛ ሲቀጥል ደግሞ በትዳር በጋብቻ ተጋብተው ከዮሴፍ ጋር ልጆች ወልደዋል የሚል ሀሳብ ተናገር። እንዲህ አይነት ሀሳብ ዳኒ የትኛው የመጽሐፍ ቅዱስ ክፍል ላይ ያገኘው? ተወዳጅ ወንድማችን ተጋብተዋል ተጋብተው ምናምን ነው ከዛ በኋላ ከዮሴፍ ጋር ደግሞ ሌሎች ልጆችን የወለደችው የሚል ሀሳብ የትኛው የመጽሐፍ ቅዱስ ክፍል ላይ ያገኘው ዳኒ? ምንድን ነው ጥቅስ ነው ያልሰጠዋችሁ? ጥቅስ ከፈለጋችሁ ሰጣችኋለሁ። ማለት አገባ የሚል ሳይሆን መልአኩ ራሱ አትተዋት፣ እሷ የጸነሰችው በመንፈስ ቅዱስ ነው። በመንፈስ ቅዱስ ነው የጸነሰችው እንጂ ከሌላ ወንድ አይደለም እኮ። አትተዋት ማለት ስለ ጋብቻ የሚናገራት አልኩ አይደለም ዳኒ። አሁን እኔ ያልኩ ባጭሩ ተጋብተዋል የሚል ነገር ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? አትተዋት የሚለውን አንብቤያለሁ። የጠየቅኩህን መልስልኝ። ተጋብተዋል የሚል አንተ እንዳልከው ተጋብተዋል የሚል ቃል ስለተናገርክ ሎቱ ስብሐት እንዲህ ለማለቴ ተጋብተዋል የሚል ሀሳብን ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? ተጋብተዋል የሚል ተጋብተዋል የሚለውን አላነበብኩም። አትተዋት የሚለውን ያላነበብከውን ነገር ከዚህ በኋላ እንደ ማስረጃ አድርገህ አትተዋት የሚለውን እንዴት? ቆይ የኔ አባ አንድ ወደ ሉቃስ 2 ልውሰድ። ሉቃስ 2 ላይ ከቁጥር 7 ያለውን ላንብብል። እንደዚህ ነው የሚለው። ዳድ ያለ እንደዚህ ነው የሚለው። ሰዎች እንዴት ናችሁ? ፓፓ እንዴት ነው? እሺ ወንድማችን ዳኒን እስኪ እንደው ፕሊስ ኦኬ እናውራው መሰለኝ። ዳኒ ሰላም ላንተ ይሁን። ሰላም ላንተ ጋድዬ፣ ሰላም ላንተ ይሁን። እንዴት ነህ? አለን። ያው ፈለገ ቅድም ጀምሮ ሲያስረዳ ነበር። በእርግጥ ያው ሐሳቡንም አጠር ብሎ ለመረዳት ያክል አንድ ነገር እንድትረዳ የምፈልገው ነገር አለ። በብሉይ ኪዳን አንድ ሴት ባል ሳይኖራት ጸንሳ ብትገኝ ምን ነበር የምትደረገው? ተወግራ ትሞታለች። በጣም ጥሩ። ስለዚህ ጌታችን ኢየሱስ ክርስቶስ እንደሚታወቀው በመንፈስ ቅዱስ ነው የተጸነሰውና ከመቤታችን በመንፈስ ቅዱስ ነው የተጸነሰውና ድንግል ማርያም ለምሳሌ በጊዜው የነበረውን አይሁዶች ያው ኦፍ ኮርስ ያ ህግ ነበራቸው፣ የተቀበሉት ህግ ነበራቸውና ማንም ሰው አጠገቧ ባይኖር ወይ ደግሞ እሷ ለምሳሌ ከመንፈስ ቅዱስ ነው የጸነስኩት ብትል አያምኗትም ነበር አይደል? በድንጋይ ትወገር ነበር አይደል? በጊዜው እውነት ነው። አዎ። ስለዚህ ምን ያስፈልግ ነበረ? ጠባቂ ባል መስሎ የሚታይ መጽሐፍ ቅዱስን ባይዘው ይለዛ ነው እጮኛ እያለ ዮሴፍን የሚጠራው ለምንድን ነው? ጠባቂ ኦኬ፣ ባል መስሎ መታየት የሚችል ሰው ያስፈልግ ነበር አይደለ? ግዴታ። ለምን? አይሁዶች ሲያዩ ያ የተወለደው ሕፃን ልጅ ለዛ አይደለ? ቅድም ፈለገኩ ሲጠቅስልኝ የነበረው ጥቅስ ላይ ይህ የአናጺው የዮሴፍ ልጅ አይደለምን ብለው ተሰናከሉበት እኮ የተባለው ለዛ ነው አይደል? እነሱ ራሱ ያስቡ የነበረው የዮሴፍ ልጅ እንደሆነ ነው አይደል? ጋድሳዬ እኮ ትክክል ነህ። እነሱም እኮ በስጋ የሰጡት ቴስቲሞኒ እየተከራከርኩ አይደለም። አይ ክርክር ሳይሆን ሐሳቤን እንድታገኘኝ ስለፈለኩ ነው። ይኸው ሐሳቤን እንድታገኘኝ የፈለኩት ለምን መሰለህ? ዮሴፍ እጮኛ እየተባለም የተቀመጠው ጠባቂም ተብሎ የተቀመጠው ከምን አንፃር ነው ከተባለ ድንግል ማርያም ኦኬ፣ ቀደም አልከኝ በብሉይ ኪዳን ሴት ልጅ እንዲሁ ጸንሳ ወንድ ሳይኖር ጸንሳ ብትገኝ ትገደላለች፣ በድንጋይ ትወገራለች። ስለዚህ እግዚአብሔር አምላክ ደግሞ ኦኬ ክርስቶስ ኢየሱስ ደግሞ አምላክ በስጋ ሲገለጥ ደግሞ የሕግ ፍጻሜ ክርስቶስ ነው ስለተባለ ክርስቶስ ሕጎችን ፈጽሟል። ኦኬ አይሁድ እንደመሆኑ በስጋ ከአይሁድ ዘር እንደመወለዱ ሕጎችን ፈጽሟል። ስለዚህ ምን አደረገ? ያ ነገር እንዳይሆን እግዚአብሔር አምላክ እርሱ ባወቀው ዮሴፍ ጠባቂ ተብሎ ለድንግል ማርያም ወይ ደግሞ ጠባቂዋ እጮኛ ተብሎ መጽሐፍ ቅዱስ ላይ ለማ ድንግል ማርያም እንዲጠብቃት ተደረገ። ይሄ ነው ፕላኑ። ለዛ ነው አይሁዶችም ዮሴፍ ጠባቂ እጮኛ እንዳትተዋትም እየተባሉ እነዚህ ቃላቶች የተቀመጡት ከምን አንፃር ነው? ጠባቂዋ ስለነበር። ለምን ሰዎች ሲያዩ አይሁዶች ይመለከቱና ሲያዩ ዮሴፍ እጮኛዋ ነበር የሚመስለው፣ ባሏ ነበር የሚመስለው። ለምን ከተባለ ድንግል ማርያም ያ ነገር ክርስቶስ ኢየሱስን ኦኬ ጸንሳ ስትገኝ ዮሴፍ ባሏ ካልሆነ እጮኛዋ ካልሆነ ወይ ደግሞ እጮኛዋ መስሎ ካልቀረበ
እመቤታችን በድንጋይ መወገሯ ስለማይቀር ከዚህ አንፃር ነው እግዚአብሔር በዚህ ቅዱስ ነው። ከዚህ አንፃር ነው ነገሮች የተቀመጡት ለማለት ነው። ዳኒ ሐሳቤን አግኝተው ከሆነ አዎ ጋደሳዬ አገኝቻለሁ ሐሳቤን። ይኸውልህ የኔንም ሐሳብ አግኟ። የእናንተን ብቻ ሰው እንዲያገኙ አታገፋፉ ፕሊዝ። ቤታችሁ ነው፣ አክብርን ነው የመጣ ነው፣ አክብርን ነው የመጣ ነው። እኛም ቤተ እምነታችንን ወክልን ነው የመጣ ነው። ትልቅ ተቋም ወክልን ነው የመጣ ነው። የምናወራ ከሆነ ዳይሎጋችን በጣም ስሙዝ ቢሆን ጥሩ ነው። ካልሆነ ደግሞ ማንም መጥቶ እንደሚወርደው እንወርዳለን፣ ችግር የለው። እኔ እያልኩ ያለሁት ቃሉ ላይ ጋድሳይ ቃሉ ላይ ሐሳብ ጨምሬ አይደለም፣ የነን ሐሳብ ወይም ሚላምንቱን ጨምሬ አይደለም፣ አሳምፕሽኖችን ፕሪዲክሽኖችን ጨምሬ ሳይሆን ቃሉ ያለውን ነው ያልኩ ያለሁት። ቃሉ ያለውን መቀበልና በድፍረት ማወጅ ግን ከዚህ የሚበልጥ እምነት የለም ለኔ። ጌታ ኢየሱስን እነሱ የገመቱት በስጋ ነው ፕሪዲክት ያደረጉት። ይህንንም ጋድሳዬ ወዴት ይወስዳለሁ መሰለ? ወደ ማቴዎስ 16 ስንወስድህ ምንድን ነው የሚለው ቃሉ? ጌታ ኢየሱስ ስለ ራሱ ዳታ ሲሰበስብ እንደዚህ ነው ያሉት፣ ሰዎች የሰውን ልጅ ማን ይሉታል ብለው በጠየቀው ሰዓት ምን ብሎ ነው የመለሱለት መሰለ? ይሄ ከነቢያት አንዱ ነው። እሱን አይደለም ዳኒ፣ አሁን ስማኝ ዳኒ፣ ጌታ ኢየሱስን በስጋ መግለጽን ሌሎች ሰዎችን እንደማስተናግደው ላስተናግድ ነው። አሁን ስብከት አድርገህ አሁን የሰዎች የሰው ልጅ ማን ይሉታል ቅዱስ ጴጥሮስ የሰጠው ምስክርነት እዛ ውስጥ አንገባም። ዳኒ በደንብ አዳምጥ። አሁን እዚህ ሐሳብ ላይ ነው እያወራን ያለ ነው። እኔ ዮሴፍና እመቤታችን ዘመድ እንደሆኑ አሳያለሁ ከፈለክ መጽሐፍ ቅዱስ ላይ። ዳኒ አሁን ማይክን ኦን አድርግና አውራኝ። ለምን በጣም ረጅም ሰዓት እየወሰድክ ስለሆነ ማይክን ኦን አድርግ ዳኒ። ማቴዎስ ወንጌል ላይ የክርስቶስ ኢየሱስ የዘር ሐረግ ማቴዎስ ወንጌል ምዕራፍ 1 ላይ ይዘረዝራል አይደል? አዎ። እዛ የዘር ሐረግ ላይ ማን ላይ ነው የሚያበቃው? ዮሴፍ ላይ ነው የሚያበቃው አይደል? ኦኬ ነው አይደለም? ነው። ዮሴፍ ለጌታችን ለኢየሱስ ክርስቶስ ዘመዱ ነው? እንጀራ አባቱ። የዘር ሐረግ ወይ ደግሞ ጂኒዮሎጂ ላይ የዘር ሐረጉ ሲዘረዘር ዮሴፍ ለምን የክርስቶስ ኢየሱስ የዘር ሐረግ ውስጥ ገባ አለ? የለም። መጽሐፍ ቅዱስ ለምን አስገባው? ኦኬ ንገረኛ። እሱ ነው እየጠየቅኩ ነው። ለምን ያስገባው ይመስላል? ለምንድን ነው ያስገባው? ንገረና። ኦኬ አታውቀውም? አልደረስኩበትም። በጣም ጥሩ። አሁን ይሄን እንደ አንድ አሳይመንት ወስዳለህ። ማቴዎስ ወንጌል ምዕራፍ 1 ሄደህ ስትመለከት ዮሴፍን የክርስቶስ ኢየሱስ የዘር ሐረግ ውስጥ ያስገባዋል። ለምንድን ነው የሚያስገባው ከተባለ አንደኛ በአይሁድ ስርዓት ሴቶች የዘር ሐረግ ዝርዝር ውስጥ አይገቡም። አንደኛ ማወቅ ያለብን ነገር። ሁለተኛ ደግሞ ዮሴፍና እመቤታችን የስጋ ዝምድናም ስለነበራቸው ነው። ዮሴፍን ኦኬ አንድ አይነት ላይን ስላላቸው አንድ አይነት የዘር ሐረግ ስላላቸው ወይ ደግሞ ላይን ኦፍ ዴቪድ ናቸው። እመቤታችንም ሆነች ዮሴፍ ኦኬ የዳዊት የዘር ሐረግ እንደመሆናቸው መጠን ለዛ ነው ዮሴፍና እመቤታችን የስጋ ዝምድና ስላላቸው ዮሴፍን እዛ የዘር ሐረግ ውስጥ ይከተዋል። ኦኬ አገኘኛው? አዎ አይጥሩ በጣም ቆንጆ ሐሳብ። አዎ ስለዚህ ምን እያልኩ መሰለ ዮሴፍና እመቤታችን ተጋብተዋል ክርስቶስ ኢየሱስ ከተወለደ በኋላ የሚለው ሐሳብ ምን እያረከው መሰለ ዘመዶችን እያጋባህ ነው። አሁን ገባኝ ፖይንቴ? አገኘው? ዘመዶችን ማጋባት ውስጥ ትመጣለህ። ጥንቃቄ ይፈልጋል። እንደዛ አይደለም ጋድሳ፣ እንደዛ አይደለም። ዘመዶችን እያጋባህ ነው አይደለም? ዳዊት የዘር ላይ በሙሉ ከኪዳን ጋር የተያዘ እንጂ ታዲያ ማን ከማን ጋር ተጋብቶ ነው ይሄ ሁሉ ዘር ዛሬ ያየነው? በጊዜው ነው ያልኩ። ወደ ኋላ ተመልሳ አይደለም የሰው ዘር በቃ ፈለገ እንትን እንበል በቃ ወንድማችን እዚህ ላይ እንትን ቢለው ይበቃል። በቃ ከአንድ ሰው ጋር የሁሉ ሰዓት እንትን ማለትን አይ ዶንት ቲንክ ኢትስ ኔሰሰሪ። ሐሳብ በሰጥ በጣም ስለቆየው እኔም በዚህ ላይ አጠር ያለች ሐሳብ ወይ ሰምቻችኋለሁ። እንዴት ዋላችሁ? ይሄ ዘመድ የሚለው ከሱ ብንነሳ ብዙም ከወንጌል አማኞች ሙሉ ወንጌል እሺ ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ? አዎ መጽሐፍ ቅዱስ እንደዚህ አይነት ሐሳብ ይሰጣል፣ አምናለሁ። ያ ማለት ግን ብትወልድም ባትወልድም ድህነት ላይ የሚያመጣው ለውጥ የለም። ባይተወይ እሱ ማወቅ ያለብን ግን ለእውቀት እንወያይ ካልን ምንም ችግር የለውም። ምን ማለት ነው? ብትወልድም ባትወልድም ምንም ችግር የለም።
ምክንያቱም የክርስትና ሴንተር ማዕከል ኢየሱስ ክርስቶስ እና የሰራው ስራ ነው እንጂ ማርያም ልጅ ብትወልድም ባትወልድም በድህነት ላይ የሚያመጣው ልዩነት የለም። በደንብ ልዩነት አለው። ሌላው ጊዜ ተወዳጅ ወንድማችን ሚኪዬ ነገሮችን በምላትና በስፋት ተረድተ ብትናገር መልካም ነው። እሺ ከምን አንጻር ነው እንደዚህ ያለ? በመጽሐፍ ቅዱስ ላይ ስለ የትኛውም አይነት ነገሮች መጽሐፍ ቅዱስ እንዳለውና እንዳብራራው እስካልተቀበልን ድረስ ኦልሬዲ ከመጽሐፍ ቅዱስ መስመር የወጣን ሰዎች ናለቅ። በአጭርና ግልጽ ለምሳሌ የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱሳኑ ክብር ሲናገር እናንተን የሚቀበል እኔን ይቀበላል አለ። ጌታ ኢየሱስ ክርስቶስን ተቀብያለሁ ብሎ ቅዱሳኑን ያልተቀበለ አካል ምንም ተቀበልኳቸውም አልተቀበልኳቸው ምናምን ብሎ የሚያስቀምጡ ሀሳብ አይደለም ማለት ነው። አየህ፣ በመጽሐፍ ቅዱስ ላይ ልክ ክርስቶስ እንዳለው እያንዳንዱ ክርስቲያን የማመን ግዴታ አለበት እና ተወዳጅ ወንድማችን ሚኪ ልክ በመጽሐፍ ቅዱስ ላይ የተጻፉትን ነገሮች ስለሆነ አሁን አንስተን የምናወራው እጅግ በጣም መሰረታዊና ጠቃሚ ነው። መሰረታዊና ጠቃሚም ስለሆነ አቋም ይዘንበታል። እያንዳንዱ ፕሮቴስታንት ይጠቅመኛል መጽሐፍ ቅዱሱ እንዳለኝ እንዳዘዘኝ ብኖር እንደው ለነፍሴም ዋጋ ነው ብሎ ስለሚያምን ነው መጽሐፍ ቅዱሳዊ መሰረት አለኝ ብሎ የመጽሐፍ ቅዱስ ሐሳብ ነው ብሎ አምኖ ወደ አንድ ሐሳብ የሚያዘነበለው። በተመሳሳይ እኛም በክርስቶስ ኢየሱስ ምናምን ክርስቲያኖች እዚህ ኦርቶዶክስ ቅዱስ ቤተክርስቲያን ይሆናል ልጆች መጽሐፍ ቅዱስ የሚለውን ስለምናምን ነው አንድ አቋም ይዘን የምንናገረው እና እንዲህ አይነቱ አማርኛ ምናልባት የሆኑ አዋቂ የሚሆኑ ሰዎች የተናገሯቸው ንግግሮቻቸውን ሰምተህ ከሆነ የተናገርከው እነሱም ልብ ያላሉት ብዙዎችም ልብ ያላሉት መሰረታዊ ነገር ይህ ሐሳብ ስለሆነ በመጽሐፍ ቅዱስ ላይ ወደድክም ጠላህም እያንዳንዱ የተጻፈውን ነገር አምነህ እስካልተቀበልክ ድረስ አንተ በክርስቶስ ኢየሱስ የማምን ክርስቲያን ማለት አትችልም። ለምሳሌ ትሪኒቲ ሐሳቡ ተቀምጧል፣ በመጽሐፍ ቅዱስ ተብራርቷል። ስለ እመቤታችን ንጽህና ቅድስና በመጽሐፍ ቅዱስ ተብራርቷል፣ ተቀምጧል እና አይ ችግር የለውም ምንም ከትሪኒቲ ጋር አይገናኝም እኔ እንደፈለኩ ባስብ የሚባል ነገር የለም ነው። ክርስቲያን ማኑዋል አለው። ማኑዋሉ ደግሞ መጽሐፍ ቅዱስ ነው። ልክ አንድ ነገር የሚያዘው አንድ አካል እንዳለ ሁሉ እያንዳንዱን ክርስቲያን የሚያዘው ማኑዋሉ መጽሐፍ ቅዱስ ነው። ስለዚህ ማኑዋልን ካልመሰልክ ፊክስ ትደረጋለህ ማለት ነው። ሚኪ እሺ ችግር የለም። ያው ከመጽሐፍ ቅዱስም ወልደዋለች ወይም ደግሞ ወንድሞች አሉት የሚለውንም ለማሳየት እየሞከር ነው። ለምሳሌ አሁን ጋዲ መጨረሻ ላይ ያነሳው አሁን እኔ አቋሜን እንደዚህ አድርጌ በመጽሐፍ ቅዱስ ማስረጃ ያሳያለው የሚለው ሐሳብ በዛም ብንሄድ ችግር የለውም ለማለት ነው። አሁን ዘመዶች ቢሆኑ አብርሃምና ሳራም ዘመዳሞች ነበሩ በመጽሐፍ ቅዱስ። እህቱ ነበረች መጽሐፍ ቅዱስ ይናገራል። ስለዚህ ያ ማለት ዳኒን ካቋረጠ ሐሳብ ሳይሆን የሚለውን አያሳይም። አንድ ነገር ሚኪን አውቀዋለሁና እንደው አሁን የመጽሐፍ ቅዱስ ላይ ያለው ሐሳብ ከቅድም ጀምሮ ሲባል ነበርና መጽሐፍ ቅዱስን እንደው ከኪሳችን እንዳንተረጉመው ሚኪ ሜቢ በመጀመሪያው ቤተክርስቲያን እስከ 451 ዓመተ ምህረት ድረስ በቤተክርስቲያን አባቶች ዘንድ ድንግል ማርያም ሌሎች ልጆች ወልዳለች የሚል ትምህርት ያስተማረ ሰው አለ? ብዙ ጊዜ ያው የመጀመሪያዋ ሴንቸሪ ላይ የነበረችው ቤተክርስቲያን ወይም የሐዋርያት ቤተክርስቲያን ላይ እንዲህ አይነት አመለካከት ባይኖር ኖሮ አሁን የምናነባቸውን የመጽሐፍ ቅዱሶች ባልኖሩን ነበረ። ግን ከዛ በኋላ እንዳልከው በቤተክርስቲያን ታሪክ ብዙ አባቶች የሉም። እውነትህን ነው። የመጀመሪያው ክፍለ ዘመን ላይ የነበሩ አባቶች አፖስቶሊክ ፋዘርስ የሉም። ስለዚህ ማንም የለም። ከሐዋርያት በኋላ የተነሱት ላይ ብዙ የሚታወቅ ነገር የለም። ኢቨን ሉተር ራሱ እንደዛ ብሎ አያምንም። ሉተር ራሱ አሁን ምን መሰለህ ዋናው ፖይንት ማርያም ልጆች አሏት ብሎ አንድ ማስተዋል ያለብን ነገር ምንድነው? መጽሐፍ ቅዱስ ላይ የተቀመጡ ሐሳቦች አሉ። መጽሐፍ ቅዱስ የእግዚአብሔር ሐሳብ እንደመሆኑ ጥንቃቄ ይፈልጋል። አንደርስታንድ የምናደርግበትን የምንረዳበትን መንገድ ይፈልጋል። እኔ ለአንተ እንደው ጽሁፍ ማንበብ የምትፈልግ ከሆነ አንድ ነገር ሪኮመንድ ላድርግ። ለምን መሰለህ? አንድ ሐሳብ ላይ ድጋሚ ሙሉን ከማውራት የጄሮምን ዘ ፐርፔቹዋል ቨርጂኒቲ ኦፍ ብለስድ ሜሪ የሚለውን ጽሁፍ ታውቀዋለህ? ሰምቼዋለሁ ግን አላነበብኩትም። አንብበው። ብታነበው እኔ ጥሩ አንደርስታንዲንግ ታገኝበታለህ ብዬ አስባለሁ። ዘ ፐርፔቹዋል ቨርጂኒቲ ኦፍ ብለስድ ሜሪ የጄሮም አጌንስት ኤልቪዲየስ። ባይ ዘ ዌይ በሚገርም ሁኔታ ኤልቪዲየስ እንደምታውቀው እንደውም ድንግል ማርያም ልጆች አሏት የሚሉ ሰዎች በመጀመሪያው ቤተክርስቲያን ውስጥ እንደውም መናፍቅ ተብለዋል ሁላ። አሁን ኤልቪዲየስ የሚባለው ግለሰብ ድንግል ማርያም ሌሎች ልጆች አሏት የሚለውን ትምህርት ይዞ መጥቶ ጄሮም ይሄ ምንፍቅና ነው ብሎ አጌንስት ከሱ ሆኖ ጽፏልና
እሱ ማቴሪያል አንብበህ ብትመለስ ለውይይታችንም ይጠቅመናል ብዬ አስባለሁ። እንደ አሳይመንት እሱን ውሰድ። አንድ ሐሳብ ላይ በተደጋጋሚ ነገር ከምናወራ ፈልግ አይሻልም? ኦኬ በቃ ችግር የለውም። እሺ 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 ልደት ከየት ቤተ እምነት የመጣ? አይ የጠዋቱን ለፈለጋ አስታውሰው አሁን ንገረው። በዚህ አጋጣሚ አውርተንበታል በስልክ። እሱ እንግዲህ ጭስ የሚመች ሰዓት ላይ አሪፍ ሰዓት ነው የምትልበት ላይ በኋላ ማስታወስ ተወዳጆች እንግዲህ በዩቲዩብ ላይ አይዶን ነው እንግዲህ አሃቲ ቤተክርስቲያን በሚል የዩቲዩብ ቻናል ላይ ሲተላለፍ አሃቲ ድንግል በሚል ዩቲዩብ ቻናል ላይ ይመስለኛል በእኔ ስም አካውንት የከፈቱ ገንዘብ ለማሰባሰብ ሲሞክሩ የነበሩ ሰዎች ነበሩና በእኔ ስም የተከፈተ ምንም አይነት አካውንት የለም። ዩቲዩብ ላይ ምናልባት መልእክቶቻችን የምታስተላልፉ ዩቲዩበሮች እንደዚህ አይነት ጥንቃቄዎች እንዲደረግ የተቻላችሁን ብታደርጉ፣ በኮሜንት ሴክሽን ላይ ሊሆን ይችላል፣ የቪዲዮ ፖስቶች ላይ ሊሆን ይችላል። እንደዚህ አይነት ነገሮች በጣም ጥንቃቄ ያስፈልጋቸዋል። ለምሳሌ ለተለያዩ ገዳማት እና አድባራትም ገንዘቦች እንዲሰበሰቡ ስናደርግ ዩቲዩብ ላይ የሚመለከቱ ሰዎች ሰፖርት ማድረግ ሲፈልጉ ሌሎች አማራጮችን ተጠቅመው ሰፖርት እንዲያደርጉ በሉል ጊዜ ስም እንጠይቃለን። የእናንተም ትብብር ያስፈልጋልና አሃቲ ድንግል የሚለው የዩቲዩብ ቻናል ላይ በማን ስም ነበር የሚለው? ጋዲ ስሙን እስቲ ያስታውሰኝ። ወደ ውስጥ መግባት አለብኝ። ተመስገን ያስታውሷል። ስሙ ጠፋብኝ። ሰይፈ ስላሴ ነው? አይ አይደለም፣ እንደዚህ ክርስትና ስም አይመስለኝም። ወይ ወጥቼ ልመለስ። አንዴ ቆይ ወጥቼ ልመለስና ስሙን ልንገርህ። እሺ ጋዲ እዛ ላይ ሄድበት ዲያቆን ላይቭ ላይ እያስተላለፉ ስለነበረ። ኦኬ እሺ ተወዳጆች፣ ምንድነው ትንሽ ከሰሞኑ የኔ ስልክ ተሰብሮ ምናምን ስለነበር ያው የተወሰኑ ሰዎች ለመግዛት የሆኑ አንዳንድ ነገሮችን ለማገዝ የተቻላቸውን ያው ሰፖርት ለማድረግ ያው ሀሳቦችን ሲሰጡ ነበረ። ተመስገንና ልደት ብቻ ናቸው አሁን ላይ ኢቨን በላይቭ ስትሪም ራሱ ማንንም ሰው ለዚህ ጉዳይ እንደዚህ አድርጉ ምናምን እያልን አይደለም። ተመስገንና ልደት ናቸው በውስጥ መስመር ሰዎችን እያወሩ ያሉት። ለዚህ እንግዲህ ለሆነ ለሚደረግ ነገር በአጠቃላይ የሆነ አንዳንድ ነገሮችን ለመግዛት የሆኑ ነገሮችን ፊክስ ለማድረግ ለማገዝ ሰዎች እያወሩ ያሉት ልደትና ተመስገንን ብቻ ነው። ከዛ ውጭ ግን በዩቲዩብ ላይ አሃቲ ድንግል በሚል ዩቲዩብ ላይ በማን ስም ነበር ጋዲ አካውንት ሲፖስት የነበረው? ሰይፈ ስላሴ ሙላቱ የሚል ስም። ሰይፈ ስላሴ ሙላቱ በሚል አካውንት ስልክ ቁጥርም ጭምር ተለጥፎ ለፈለገ ምናምን የሚል ነገር እንትን እየተባለ ነበር እና እንዲህ አይነቱ አካውንትም ስምም በእኛ ስም የተከፈተ አይደለም ተወዳጆች። እና ያው ጥንቃቄ እንድታደርጉ ነው ባጭሩ። ኦኬ እናመሰግናለን ጋዲ፣ በጣም ቴንኪዩ የኔ አባት። አንቺ በጠዋት ደውልሽ ነው ባይዘው በጣም ነገሮችን አለ ኤክስ ያረግሻቸው አንቺ ጭስ። እሺ እንቀጥል። ሄሉ እንዴት አለሽ? እንኳን ደህና መጣሽ። ይመስገን። ለዛሬ ተላልፎ ነው ወይስ መዳረሻ ነው? አልገባኝም። አይ ዛሬማ የፕሮቴስታንት ወንድሞቻችን ትምህርቶችን ነው ዝም ብለን እያነሳን እየተያየን ያለ ነው እንጂ የቅዳሜ ማታው ፕሮግራም እንትን አላለም፣ አልተጀመረም። እስከዛ ለሁሉም እንዲዘጋጁ ብለን ነው በነገራችን ላይ ቀን የሰጠናቸው። ጋዲ ያው አንተ ታውቃለህ፣ አንዳንድ ጊዜ ልክ የሆነ አደገኛ የሆነ ሀሳብ ይዘው የመጡ ይመስላቸውና ልክ በሆነቻቸው የመጽሐፍ ቅዱስ ሀሳብ ነገሩ ሲቋጨባቸው አይ እናንተ ተዘጋጅታችሁ ነው እኛ ግን አልተዘጋጀንም የሚሉ ፕሮቴስታንቶች አሉና እንዲዘጋጁ በጣም ሰፊ ጊዜ ሰጥተናቸዋል። ቅዳሜ ማታ ምሽት 3 ሰዓት ላይ ነው ላይቭ የሚኖረን። እስከዛ ሰዓት ድረስ እንግዲህ ፕሮቴስታንት የሆኑቶች ወንድሞች መጽሐፍ ቅዱስ እንዲያነቡ ያው በተቻለ አቅም እድል ሰጥተናል።
አንብባችሁ ተዘጋጅታችሁ ኑ እንጠብቃችኋለን። እና ሄሉ በዚህ አጋጣሚ ተመስገንን፣ ጋዲሳን፣ ዲያቆን ሞኬን እና ልደተ ቃልን ተዋወቂያቸው። በጣም በጣም ትልቅ ዋጋ ከፍዬ አስተምሬ የቅዱስ ቤተክርስቲያናቸውን እምነትና ስርዓት ጠንቅቀው እንዲይዙ ያደረኳቸው ወንድሞቼ ናቸው። ሄሉዬ ተዋወቂያቸው አራቱንም፣ ተመስገንም፣ ጋዲሳንም፣ ዲያቆን ሞኬንም ልደቴንም። ጋዲ ተዋውቃታል ሄሉ? መምህሩን አላየሁትም እስካሁን። አስተምሪ የሆነ ድምጽ ሰማሁ፣ አስተምሪ የሚል መምህሩን አላየሁትም። እሺ ይሁን። ለማንኛውም እህታችን ሄሉ ሰላም ብያለሁ። እንዴት ነሽ? አንዳንድ ቪዲዮዎች እያየሁ ነበር ከአንተ ጋር ላይቭም እየገባችና የምትለቃቸውን ቪዲዮዎች ሰላም ብያለሁ። እግዚአብሔር ያበርታሽ፣ በርቺ። እግዚአብሔር ይመስገን። አሜን አሜን። ፎሎ ባክ መልሽላት እንጂ ለሁሉም ሄሉ እና ጋዲን ፎሎ አድርጓት። ስላወኩሽ ደስ ብሎኛል። አስተምሮኝ ነው ያጠመቀኝ ዲያቆን። እውነቱ ነው፣ አልተሳሳትም። ወይኔ ተመስገን፣ ወይኔ ተመስገን። እኔ ምንም ቃላቶች ያጥሩኛል ስላንተ በእውነቱ። ፎሎ አድርጓት። ተሙ ፍሬንድ ብትሆኑ አሪፍ ነው። ሞር ሁሉም ጋር እየመጣች እንድትማር ሄሉዬም ፎሎ አድርጓት። ሄሉዬም የነጋዲን የነለትን ምናምን ፎሎቸው መልሽላቸው። እኛ የፕሮቴስታንት ወንድሞችሽ እንወድሻለን። እሺ ጆን ላይ በጣም አይተናል። ቴክስትን እያየን እንወድሻለን እያልን እየጻፍን ነበረ። ሄልዬ የክርስቶስ ደም የፈሰሰልሽ እህታችን ነሽ። በጣም ነው የምንወድሽ። እኔንም ፎሎ አድርገኝ፣ እኔም ፎሎ አድርገሻለሁ። ምን ነው ፈለገ እኛ ብቻ አልክ? ለምን እኮ ጥሩ አይደለም። አንተ ገስት ላይ እኛን አቆመህን ጥሩ አይደለም እውነት። አይ እሺ ይቅርታ ዳኒ፣ ይቅርታ። እንግዲህ አሁን የጠራሃቸውንም ስሞች እኔ ከዚህ ቀደም ሰምቻቸው አላውቅም። ለማንኛውም ያው ከዛ እኔ ከሌላ ከክፋት አንጻር ሳይሆን ሄሉ እህታችን ኦርቶዶክስ እህታችን ነች እና ኦርቶዶክሳዊ እህት እስከሆነች ድረስ ኦርቶዶክሳዊ ወንድሞቿ እኛ ስለምናስተምራት ስለምንመክራት ዋጋም ስለከፈልንባት ከዛ አንጻር የተሻለን ያክል ለማድረግ ነው። ከዛ ውጭ ግን እኔ አሁን ፕሮቴስታንቶችን ፎሎ አታደርጊ አንፎሎ አድርጊ እኔ አላልኩም ዳኒ። ሄሉ ፈቃድ አላት የምትፈልገው። አሁን ለምሳሌ እኔ በጋዲ ስለማምንበት ጋዲን ፎሎ አድርጊው እላለሁ። በልደት ስለማምንበት ልደትን ፎሎ አድርጊው። በዲያቆን ሞኬ በተመስገን ስለማምንባቸው እነሱን ፎሎ አድርጊያቸው እላለሁ። ማምንባቸው ከነሱ ብዙ ትምህርት እንደምትማር ስለማምን። ከዛ ውጭ ግን በጣም አሁን ለምሳሌ ተስፋ የቆረጠን ሰውን አሁን ፎሎ አድርጊ አላላትም ዳኒ። ገባ? በጣም በነገ ዳኒ አንተን አይደለም ብራዘር። አቤት 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 አንደበት አቤት ምላስ ደስ ይላል። እሺ ኤኒዌይስ ችግር የለውም። ሄሉ ነፃ ፈቃድ ስላላት የምትፈልገውን ሰው ፎሎ ታደርጋለች፣ የምትፈልገውን ሰው ፎሎ አታደርግም። ይሄ መብቷ ነው ዳኒ። ለማንኛውም ጥሩ ማስታወቂያ ነው የሰራው። እሺ ልደተ ቃል ወንድማችን እንዴ አይደል? ማውራት እንደማይመቸው ታውቃለህ አይደል? አንቺ ሰዓት ሰሚ እሺ ዲያቆን ሞኬ ግን ታውቃለህ ማውራት እንደማይመቸው መጀመሪያ ተመስገን በእናትህ ምን ታደርግ አንድ ጊዜ ሰላም ልበላችሁ። ሰላም ዋላችሁ ለማለት ጊዜ የለውም አሁን በዚህ ሰዓት። እኔ ጌታ ኢየሱስ ጋዲ እኔ በዚህ ልክ ግን እኔ ሰው ጉዝጓዝ ይሆናል በጌታ በኢየሱስ ስም። ቻሉ መድኃኒ ቻለው ዲያቆን እንዴት አሉ? እንዴት አሉ ዲያቆንዬ? ሰላም ነው። ለማንኛውም ተሙን ዝም በለው፣ እንደዚህ ዝም ማለት ይሻላል። እና ለማንኛውም ሰላም ብያችኋለሁ። ጋዴ ተሙ ሄለንን ተዋውቃታል? ዲያቆን ሞኬ ልደቴ ሄለንን ተዋውቃታል? አልተዋውቋት። ሜይ ቢ አንዳንድ ጊዜ አያታለሁ፣ እውነት ለመናገር አንተ ጋም ላይቭ ላይ አያታለሁ፣ ግን አልተዋወቅኳትም። ተገናኝተን አናውቅም። አሁን ፎሎ አድርጓት ዲያቆን። ሄሉዬም ፎሎ መልሽላቸው። እሺ ሄሎ እህታችን እንኳን ደህና መጣሽ። ስላገኘንሽ በጣም ደስ ብሎናል። እንግዲህ እግዚአብሔር በቤቱ ያጽናሽ ያበርታሽ። አሜን 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 ዲያቆን። እሺ መልካም።
ካቆኑበት ሀሳብ ጀምረን እንቀጥላለን። እንግዲህ እኔ ተወዳጆች በጣም ብዙ ጊዜ እንደምታውቁት ፕሮቴስታንት ወንድሞቻችን ልባቸው እውነተኛውን ጌታ ክርስቶስን እንደሚሻ እናምናለን። በነገራችን ላይ ማለት የሆነ እንደው ዝም ብለን የሆነ እንደው የሆነ ኢሉሚናቲ መሆን ፈልገው ነው ምናምን አይባልም። መጀመር የሆነ ልባቸው ግን እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን። ግን መጽሐፍ ስልክ ገብቶብኝ ነው። እሺ በጣም ይቅርታ የኔ ተወዳጆች። እና መጽሐፍ ቅዱስን በራሳቸው መልከታ ብዙዎች የሚፈቱ ስለሆኑ በጣም ብዙ ሰው ሰራሽ ትምህርት ግን በውስጣቸዋል። በጣም ብዙ ሰው ሰራሽ ትምህርት፣ በጣም የሚያስደነግጡም ደግሞ የዛን ያክል ከባባድ ትምህርቶች አሉ በውስጡ። እነሱን እያነሳን እንኖራለን። አሁን የጀመርናትን እንጨርስ እና ከዛ በኋላ እንቀጥላለን። ግሬስ የሚል ይሰማል። እንዴት ዋላችሁ ፈለገ? እግዚአብሔር ይመስገን። ማን ልበል ስምሽን? ግሬስ ስምሽ ነው ማለት? ጸጋ ነው ስሜ። ኦኬ እሺ። ጸጋ ከየት ቤተ እምነት መጣሽ? ኦርቶዶክስ ነኝ ፈለገ። እና ጥያቄ ኖሮኝ ነው የመጣሁት እንጂ እንትን ልል አይደለም። ይቅርታ። እና በዚህ አጋጣሚ በጣም ጋዲ እና አኬ ለእኔ ስፔሻል ሰዎች ናቸው በጣም እና ስላገኟቸው ደስ ብሎኛል። ቅድም ማርያም በማርያም የሆነ ደስ የማይል ወሬ ዳንኤል ሲያወራ ነበር እና ሲምፕል የሆነ ካልኩሌሽን እዛው ላይ እኮ የዮሴፍ ልጅ ነው ይላል አይደል? እኔ ለምን የዮሴፍ ልጅነቱን መቀበል እንደሚከብዳቸው ነው ግራ የሚገባኝ። ወንድምና እህቱን ከተቀበሉ ለምን አባቱን አይቀበሉ? የእግዚአብሔር ልጅ እንደሆነ እንዴት ይቀበላሉ? እዛው ጋር ስለተጻፈላቸው። ፕላስ ደግሞ መጽሐፍ ቅዱስ ላይ የሌለ ነገር ነው አይደል ሲያወራ የነበረው። ማርያም ኢየሱስን ከወለደች በኋላ አግብቷት ምናምን የሚል መጽሐፍ ቅዱስ ላይ የለም። የራሱ አሰምሽን ነው። እና ዱ ዩ ቲንክ ጳውሎስ መናኒ ነበር አይደለ? አሜን። ጴጥሮስ አላገባም አልወለደም፣ በድንግልና የኖረ ሰው ነበር አይደለ? እንደው ማርያም አምላክን የመሰለ ቆይ አንዴ ልጨርስ ዳንኤል። ኢየሱስ አምላካችን ነው አይደለ? እንዴት ነው አምላክን የወለደች ሴት ከዛ በኋላ ሩካቤ ስጋ ልታስብ የምትችለው? በጣም የሆነ እኔ በጣም ሁል ጊዜ ተአምር ስለሚሆንብኝ ነው። በነገራችን ላይ እንዴት ነው የወለደችው መንፈስ ቅዱስን ከማንም መጀመሪያ ቀድማ የተሞላች ሴት ከዛ በኋላ እንዴት ስጋዋን አስባ አግብታ ትኖራለች ብለው እንደሚያስቡ በጣም ነው የሚደንቀኝ። በዚህ አጋጣሚ ችነካ አርጌ ልለፍ ብዬ ነው። ይሄ አይደለም ጥያቄ። ቅድም እንደ አጋጣሚ ቲክታክ ስክሮል ሳደርግ ድንገት ነው ዮኒ ማኛ ጋር ገባሁኝና በጣም አይወስ ሾክድ። የሚያወሩት ነገር በጣም ነበር የከበደኝና አይ ቲንክ ልደት ጥሪ አቅርቦለታል። እሱ እስከሚደርስ ይሄ በገድል ምናምን አሁን ላይ ተሸውዶ እንትን ይላል ብዬ አላስብም። የኦርቶዶክስ ወጣት ገድል እንትን ብሎ የሆነ ብቻ በጣም ደንግጬ ስለነበር ነው ሲያወሩ እና እነሱ ሲያወሩ የነበረውን በደንብ ያስተማራችሁበት ፖይንት ካለ ዩቲዩብ ላይ ምናምን ፈልጌ ማየት ስለፈለግኩኝ ነው። ማለት የእነሱን ትራሽ መስማት አልፈለግኩም። ወዲያው ነው ደንግጬ የወጣሁትኝ። ምክንያቱም ዋልድባ ያሉ አባቶችን በጣም ነው መወዳቸው። በጣም በእነሱ ጸሎት አለን ብዬ ማስብ ማለት በጣም የተቀደሰ ቦታ ነው ብዬ ማስበው ቦታ ነው እና እንደዛ ሲያወሩ በጣም ሾክድ ሆኜ ነው ወዲያው የወጣሁት ማለት ነው። ሙሉንም መስማት አልፈለግኩም ነው። እንደኔ በጣም ደንግጦ ሌላ ውሳኔ የሚወስድ ወጣት ይኖራል። የሆነ ከንፈር መሳሳም የሆነ ኢየሱስ የሆነ ሳመ እንደዛ ብቻ የሚል ነገር ነበር የሰማሁት እና በጣም ነው ደንግጬ የወጣሁት ማለት እንደዛ ብሎ ሙስሊሞች ነበሩ እንደዛ ሲያወሩ የምሰማው። አላቅም አንድ ፕሮቴስታንት የራሱን አምላክ እንደዚህ አምላኬ ብሎ ነው እንግዲህ እያሉ የሚውሉት እና በዛን ያህል መጠን ወርደው ሳያቸው በጣም ነው ሾክድ የሆንኩትና እንደዛ ያሉ አስተምሮቶችን በደንብ ግልጥ አድርጋችሁ ብታስተምሩን ደስ ይለኛል። አክቹዋሊ አስተምራችሁ ሊሆን ይችላል፣ ግን አሚፎ ቲክታክ እና
ከዚህ በፊት ያስተማራችሁት ካለ ላይክ ሪፈር እንድናደርግ ብትነግሩን ደስ ይለኛል። ምክንያቱም እሱን እየሰማ የሚስት በጣም ብዙ ወጣት ይኖራል። አይኖ እናንተ በስፋት እያስተማራችሁ ነው በገድል ሰው እንዳይፎገር። አሁን ላይ ይታለላል ብዬ ማስብ ኦርቶዶክሳዊ የለም፣ ግን ስቲል ላይክ የሆነ አለ እርግጥ ያላረገለት ትውልድና እነዚህን ትምህርቶች ተከታተሉ ብላችሁ በደንብ ብትነግሩ ደስ ይለኛል። ይሄ ልጠይቃችሁ ነው የገባሁት። አሁን እዚህ ቁጭ ብዬ ብጠይቅ ጊዜ ነው የምወስደው። በዛ ከዚህ በፊት ያስተማራችሁት ወይ ደግሞ ያስተማረ አስተማሪ ካለ እሱ ርዕስ በደንብ እንድንረዳው ሪፈር እንድናደርግ የምትመክሩ። ምንም ችግር የለው። በአጭሩ እነዚህ ሀሳቦች ላይ እኔው ምላሾችን እንሰጣለሁ። በደንብ አድርጋችኋለሁ። እሺ፣ ማለት በጣም ሲምፕል ነገር ነው። ሁላችሁም በደንብ አዳምጡኝ ተወዳጆች። በመጀመሪያ የሁሉም ፕሮቴስታንቶች ህልውና ያለው በመጽሐፍ ቅዱሳዊ ትምህርታቸው ሳይሆን ኦርቶዶክስ ቤተክርስቲያንን በመዝለፍ ነው። እደግመዋለሁ፣ የሁሉም ፕሮቴስታንቶች ምንም በዚህ ጋር መሸዋወር ስለማያስፈልግ ማለት ነው። ሁሉም ፕሮቴስታንት የሆኑ ሰዎች በአጠቃላይ ህልውናቸው የጸናው በኦርቶዶክስ ቤተክርስቲያንን በመዝለፍ እና ሞግ በማድረግ ነው። የሆነ የራሳቸው ትምህርት ክፍተቱ እንዳይታይ የሚያደርጉት አማራጭ ምንድነው? ይዋቸው ኦርቶዶክሳውያን አያቸዋቸው የሆነ ዛፍ ቂቤ ይቀባሉ። ይዋቸውም እንደሚያደርጉ የሆነ ስዕል ይኸውልህ እንደ ጣዖት ይኸውልህ ሲሰግዱ አይነት ነገር ማለት ነው። እና የሁሉም ፕሮቴስታንት ህልውና ያለው በዛ ነው። የትኛውም ፕሮቴስታንት ነው የምላችሁ። ለምሳሌ እኔ አሁን የምቀጣውን ነገር ልንገራችሁ። አንድ እዚህ ቲክታክ ላይ ያለ ሰው ትዝታው ለምሳሌ ፓስተር ሆኗል አይደል? በቸርች ውስጥ የሆነ የፓስተርነት ማድረግ ተሰጥቶት ምናምን እያገለገለ ነው። እና ትዝታው አንድ ቪዲዮ እኔ ትልቁን አንበሳ ጊፍት አወርድላችኋለሁ። ኦልሞስት ለእናንተ ግን ወደ 30 ምናምን ሺህ ብር ይደርሳችኋል ማለት ነው። እና በዛው ዘመዶቻችሁ ትጠይቃላችሁ እና እኔ ያንን ጊፍት እሰጣችኋለሁ። ትዝታው አንድ ቪዲዮ የራሳቸውን የፕሮቴስታንት ወንድም እህቶቹን ትምህርት እኛ ያው እንዲህ ብለን እናምናለን፣ በዚህ ዙሪያ መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱሳችን እንዲህ ይላል ብሎ ያሰማለበት አንድ ቪዲዮ ካለ አምጡና ሳዩ። የለም። ትዝታው የፓስተርነት ማድረግ የተሰጠው በዘላፊነቱ ነው። ምን እላችሁ ፈልጌ ነው፣ ኦርቶዶክሳውያን ይኸው ዘቤ ምን እንደሚል ስሙ ምናምን፣ አረ ሹፉልኝ፣ አረ እዚህ ጋር ያለውን ኬስ ምናምን ይኸው እንዲሆነ ምናምን፣ አረ ተንከባለሉ ምናምን ቁጭ ብሎ ጀስት አሁን ይሄ በዘመናችን ላይ በቲክቶክ የኮንተንት እንትን ላይ ለምሳሌ ምንድነው ምን የሚባሉ አሉ በቪዲዮዎች ላይ ሪያክት የሚያደርጉ ማለት ነው። የሆኑ ቪዲዮዎች ይመጣሉ ሪያክት የሚያደርጉ ሰዎች አሉ። እና ተስፋ አሁን ላይ ጀስት እንደዛ ነው የሚያደርገው። ቁጭ ይላል ኦርቶዶክስ ቤተክርስቲያን እንዲህ ናት፣ ኦርቶዶክስ ቤተክርስቲያን በአጭሩ ህልውናቸው ያለው ኦርቶዶክስ ቤተክርስቲያን በመዝለፍ ነው። ትልቅ የምትሉት ፓስተር እዛ ትልቅ የፓስተርነት ማድረጉ ላይ ከመድረሱ በፊት በደንብ አድርጎ ኦርቶዶክስን ይዘልፋል። ዛሬ ላይ ትልልቅ ስም ያላቸውን የፕሮቴስታንት ፓስተሮችን በአጠቃላይ ስም ጥሩና ሰብሰብ አደርጋችሁ የቆየ ቪዲዮቸውን ተመልከቱ። ሁሉም እዚህ ደረጃ ለመድረስ በመጀመሪያ የሚያደርጉት ነገር ኦርቶዶክስ ቤተክርስቲያንን መዝለፍ ነው። እና እንዲህ አይነቱ አካሄድ በጣም የታወቀ ነው ባጭሩ። እንደ በሰለ ሰው ግን ለምሳሌ ነገሮች መርዳት ካስፈለገ በእኛና በፕሮቴስታንቶች መሀል ያለው ልዩነት የድርሳንና የገላት ጉዳይ አይደለም። ለምንድን ነው? ምክንያቱም ድርሳናትና ገላት የሃይማኖት መመስረቻዎቻችን አይደሉም። አንድ እንደውም አውቃለሁ የሚሉ በጣም ነው የሚገርም። በዚህ ጋር ደግሞ ተያይዞ በአንገታቸው ላይ ኦርቶዶክስንን የሚሉ የሆነ ቲክታክ ከፍተው ጀስት የሆነ ጭር ሲል አልወድም አይነት ሰዎች የሆነ ሰዎች ሲረሷቸው የማይወዱ ሰዎች ደግሞ እንደዚህማ ከሆነ በቃ ገላትና ድርሳናትን እንጣላቸው ሁሉ የሚሉ ኦርቶዶክሲያን ተፈጥረዋል። በዚህ አሁን ባለንበት ዘመን ማለት ነው። የሆነ ይሄ ጭር ሲል አልወድም አይነት ባህሪ ያለባቸው የሆነ ሰው ሲረሳቸው ለምን ተረሱ አይነት ነገር በቃ እንዲህ ብዬ ልታወስ ምናምን ነገር ብለው ደግሞ የሆነ ኔጌቲቭ የሆኑ ነገሮችም ይናገራሉ። ትክክለኛ ቤተክርስቲያናችን ትምህርት ሁላችሁም አዳምጡ። ገላት፣ ድርሳናት፣ ሌሎች መጽሐፍቶቻችን የሃይማኖት መመስረቻ መጽሐፍቶች አይደሉም። የሃይማኖት መመስረቻዎቻችን አይደሉም። ይልቁኑ የቃል ኪዳን፣ የረድኤት፣ የበረከትና የጸሎት መጽሐፍቶቻችን ናቸው። የስርዓት እነዚህ መጽሐፍቶች በቤተክርስቲያናችን 5 አይነት አገልግሎት አላቸው። የቃል ኪዳን መጽሐፍቶቻችን ናቸው። የበረከት መጽሐፍቶቻችን ናቸው። የስርዓት መጽሐፍቶቻችን ናቸው። የጸሎት መጽሐፍቶቻችን ናቸው። የረድኤት መጽሐፍቶቻችን ናቸው። የቃል ኪዳን
ረድኤት የበረከት ስልክ ገብቶብኝ ነው ይቅርታ። እና የሃይማኖት መመስረቻዎች አይደሉም። የሃይማኖት መመስረቻ አይደሉም ማለት ግን በቤተ ክርስቲያናችን ውስጥ ቦታ የላቸው ማለት ነው አይደለም። ተወዳጆች አይደለም። እሺ ሰው በአዋልድ መጽሐፍት ከፕሮቴስታንቶች ወንድሞች ጋር ለምንድን ነው ማናወራው ከተባለ በደንብ አድርጋችሁ አዳምጡ። ሀሎተ እግዚአብሔርን የማያምን ሰው እግዚአብሔር አለ ብሎ የማያምንን ሰው ሙሴ ቀይ ባህርን በበትሩ ከፈለ ብትሉት ለሱ ተረት ተረት እንደሆነ ሁሉ በተመሳሳይ በመጽሐፍ ቅዱሱ ትምህርት ከኦርቶዶክስ ቤተክርስቲያን ጋር ያልተጣጣሙና ያልተስማሙ ሰዎችን የቃል ኪዳን የረድኤት የበረከት መጽሐፍቶቻችን አንስታችሁ ለምሳሌ እንዲህ ብትሏቸው ከመጃጃል ከመሞኘት እንደው ግራ ከመጋባት ያለፈ ሌላ ምንም ያለፈ ቁም ነገር ከነሱ ጋር ዲስከስ አታደርጉም ነው ባጭሩ። አታደርጉም። ግን እያንዳንዱ በአዋልድ መጽሐፍቶቻችን ላይ ያሉት በገላት በድርሳናቶቻችን የተደረጉ ታምራት በአጠቃላይ ግን በመጽሐፍ ውስጥ አሉ። ለምሳሌ ቀደመታችን እንዳለችው ከንፈር ስለመሳሳም አይነት ጉዳይ እያወሩ ነበረ። አዎ ገላችን ላይ ጻድቁ አባታችን አቡነ ባጽዮንን ጌታችን መድኃኒታችን ኢየሱስ ክርስቶስ ከንፈራቸውን ስሟቸዋል። እሺ መልካም። በስጋዊ ፍትወት ሰው መረዳት አለበት ማለት ነው። ይናሰብ እንዴት ነው እየሄዳችሁ ያላችሁት ፕሮቴስታንቶች ወንድሞቻችን? ለምሳሌ እግዚአብሔር አብ የወልድ አባት ነው ስንል ልክ እንደ ምድር ያረዳድ ነው ማለት ነው የምትረዱት? አይደለም። አባትነቱን ልክ በምድር ያረዳድ እንደማትረዱት ሁሉ እያንዳንዱን መንፈስ የሆኑ ሀሳቦችን በአጠቃላይ በስጋ ያረዳድ መረዳት አያስፈልግም። ለምሳሌ አብርሃም ለይስሐቅ አባት እንደሆነው ይስሐቅም ለያዕቆብ አባት እንደሆነው አይደለም አባት የሆነው። ምን ማለት ነው? ልክ በምድራዊ አይነት ስርዓት ልትገነዘቡት አይገባም ነው። የእግዚአብሔር አብን አባትነት ከምድራዊ ስርዓት ጋር በፍጹም ልታገናኙት አይገባም። ለምሳሌ ወላጆች ሕፃን ልጆቻቸውን ከወለዱ በኋላ ከፍቅር የተነሳ ከንፈሮቻቸውን ይስሟቸዋል። ከምን የተነሳ አልኳችሁ? ከፍቅር የተነሳ ሁለንተናቸውን ቢስሟቸው ኦኬ ስጋዊ ፍትወት ስላለባቸው ነው በጣም ክርስቶስን መናቅም። ለምሳሌ በመጽሐፍ ቅዱሳችን ላይ ይሄ ከገላት ላይ አውጥተው ይኸው ኦርቶዶክሳን እንዲሆኑ የሚሉ ሰዎች በአጠቃላይ መጽሐፍ ቅዱሱ ላይ ያለውን ነገር ረስቶት ነው በነገራችን ላይ የሚናገሩት። መጽሐፍ ቅዱሳችን ላይ ኤልሳ ሞቶ የነበረውን ሕፃን በደንብ አዳምጡኝ ሁላችሁ። ሞቶ የነበረውን ሕፃን ወደ ቤቱ ከገባ በኋላ በሮቹን ዘግቶ ይላል አይኖቹን በአይኑ ላይ እጆቹን በእጁ ላይ ከንፈሮቹንም ደግሞ ከንፈሮቹ ላይ አድርጎ በላዩ ላይ ተኛበት ይላል። ከዛ የሕፃኑም ገላ ደግሞ ሞቀ ይላል መጽሐፍ ቅዱሳችን። የትኛውም ፕሮቴስታንት በነገራችን ላይ ስለዚህ ሀሳብ አፉን ሞልቶ ራሱ አይናገርም። የትኛውም ፕሮቴስታንት ምክንያቱም ብዙዎቹ እውቀታቸው አንደኛ ውስን ነው። ፕላስ ደግሞ እውቀታቸው የተመሰረተው ቅድም እንዳልኳችሁ ኦርቶዶክስ ቤተክርስቲያንን ከመዝለፍ ጋር ተያይዞ ነው። ለሁሉም ነገር በቂ ምላሽን የምትሰጠው በነገራችን ላይ ስንድ የሆነችው ቅዱስ ቤተክርስቲያናችን ነች። እዚህ የመጽሐፍ ቅዱስ ክፍል ላይ ኤልሳ በዛ ሕፃን ላይ በላዩ ላይ የተኛበት አይኖቹን በአይኑ እጆቹን በእጁ አፉንም ከንፈሩን ማለት ነው በከንፈሩ ላይ አድርጎ በላዩ ላይ የተኛበት ይላል። እሺ ለምን ይሄንን አውጥታችሁ ለምን እግዚኦ ለምን አትሉም? እግዚኦ ኤልሳ ምን አይነት ስራን የሰራው ለምን አትሉም? ምክንያቱም እኛ ክርስቲያኖች ነን። አያችሁ እያንዳንዱን እንዲህ አይነት ወርዶችን በአጠቃላይ በስጋዊ ፈቃድ በስጋዊ አስተሳሰብ የምንቀይረው ከሆነ ይሄ በጣም በነገራችን ላይ እንዴት ነው የወረደ ማንነት ነው ባጭው። አንዳንድ ጊዜ ከምን የዋለች ጥጃ ምን ተብላ መጣች ይባላል። እና በየአዳራሹ እግዚአብሔርን ሳትፈሩ በየአዳራሹ የምትዘሙቱ ሰዎች ናችሁ። ልክ በዚህ ልክ ክርስቶስን የምትደፍሩት በነገራችን ላይ በዚህ ልክ። ምክንያቱም ደፍራችሁ የትኛውም ቦታ ላይ በአዳራሽም ጭምር ውስጥ ለስጋዊ ፍትወት ስለምትነሳሱ ውስጣችሁ ለስጋዊ ፍትወት ስለሚነሳሳ እያንዳንዱን የመጽሐፍ ቅዱሱን ክፍል በአጠቃላይ ይኸው እንዲህ ነው ይኸው ይውልኝ ገሉ ምናምን ብላችሁ ትጃጀራላችሁ። እና ፕሊዝ በዚህ ልክ አትሙ። እኔ አሁን በዚህ ልክ ታች ከወረዱ ሰዎች ጋር ታች ባንወርድ ጥሩ ነው። ለማንኛውም ግን ያ ክፍል ምን ይላል? ቅድም እንዳልኳችሁ አይኑን በአይኑ ላይ እጆቹን በእጁ ላይ ከንፈሩ በከንፈሩ ላይ አድርጎ በላዩ ተኛበት፣ የሕፃኑም ገላ ሞቀ ይላል። ተወዳጆች የሕፃኑም ገላ ምን አለ? ሞቀ። የሕፃኑ ገላ ሞቀ። እሺ የሕፃኑ ገላ ሞቀ ማለት ለሴክሹዋል ኢንተርኮርስ ሰውነቱ ተነሳሳ ማለት ነው። እግዚኦ መሐረነ ክርስቶስ። ይሄንን ቃል አስቡት ገድል ላይ ቢሆን ኖሮ፣ አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል አስቡት ድርሳን ላይ ተጽፎ ቢሆን ኖሮ፣ ሊያውም ሰውነቱ ሞቀ ተብሎ ማለት ነው። በቃ ያዙ ይልቀቁኝ ዋይ ነበር የሚባለው።
ግን እግዚአብሔር ይመስገን ቤተክርስቲያናችን ስንዱ ናት። ይሄም ሀሳብ ያለው መጽሐፍ ቅዱስ ላይ ነው። እያንዳንዱን መንፈስ የሆኑ ነገሮችን በአጠቃላይ በስጋይን ተመልክተን አንፈታም በስጋይን። ኦኬ፣ እዚህ ክፍል ላይ የህፃኑ ገላ ሞቀ ምን ማለት ነው? ሰዎች ሲሞቱ እንደምታውቁት ተወዳጆች የሰውነት ቴምፕሬቸራቸው ሙቀታቸው ይቀንሳል፣ ይቀዘቅዛል። ኦኬ፣ ይሄ ሙቀታቸው ይቀንሳል። ሰው ሲሞት ነፍሱ ከስጋው ስትለይ በሰውነቱ ያለው የሙቀት ቴምፕሬቸር እየቀነሰ እየቀዘቀዘ ይሄዳል። ቅዱሳን ሁለንተናቸው ቅዱስ ነው ተወዳጆች፣ ሁለንተናቸው ቅዱስ ነው። እንኳን አካላቸው ኦኬ ስለ አምላካቸው ብለው የሚቆርሱ ስጋቸው የሚፈሰው ደማቸው ይቀርና አጽማቸው እንኳ ድውያንን ይፈውሳል። የጻድቅ ሰው ጸሎት ኃይልን ታደርጋለችና የቅዱሳን አጽማቸው እንኳ ቅዱስ ነው፣ ድውያንን ይፈውሳል። ኤልሳ ሁለንተናው ቅዱስ ነውና ኦኬ በስጋዊ ፍቶት ሳይሆን በመንፈሳዊ ኃይል በዛ ሕፃን ላይ ተኛ። ለምን? ሁለንተናው ቅዱስ ስለሆነ ለዛ ሰው ወይም ለዛ ሕፃን ሕይወትን ይዘራ ዘንድ ኦኬ ሁለንተናው ቅዱስ ስለሆነ በሕፃኑ ላይ ተኛ። የሕፃኑ ገላ ሞቀ ማለት ሞቶ ነበረ። ኦኬ ከዛስ በዳግም ከእንደገና በላዩ ላይ ነፍስ መዝራት ጀመረ። ዳግም ከእንደገና አያችሁ፣ የሰውነት ሙቀቱ ቀንሶ ነበረ፣ ሞቶ ነበረ። ኤልሳ ግን በላዩ ላይ ሁለንተናውን አካሉን አስነክቶ በላዩ ላይ ሲጸልይበት ዳግም ከእንደገና ነፍስ ዘራበት ይላል። ነፍስ ዘራበት ዳግም ከእንደገና እና በዚህ ልክ መሞኘት አያስፈልግም። አሁን ይህ ሀሳብ ድርሳን ላይ ተጽፎ ቢሆን ኖሮ፣ ይህ ሀሳብ ገድል ላይ ተጽፎ ቢሆን ኖሮ እኔ ምን ያክል ሊሞኙ እንደሚችሉ አስቡት። እና ተወዳጆች እንዲህ አይነት ነገሮችን በቤተክርስቲያናችን የምንመለከተው በኦርቶዶክስ ያረራ ነው። በአጭሩ ሁለት ሀሳብ ብቻ ልበላችሁ። ድርሳናት፣ ገላት፣ መጽሐፈ ቅዳሴ፣ ሌሎች መጽሐፍቶቻችን ላይ ታምረ ማርያም፣ ሌሎችም ላይ ያሉትን ሀሳቦች የሚብራሩት በኦርቶዶክስ ያረዳድ ስለሆነ በመጀመሪያ እኛን ጠይቁን ፕሮቴስታንቶች። ለዘለፋ ከሆነ ችግር የለውም። ራሳችሁን አሳመናችሁ ኦርቶዶክሲያን እንዲህ ናቸው እንዲህ ነው በሉ፣ ችግር የለውም። እውነት ለመረዳት ከሆነ ግን ነገሩ የሚፈታው በኦርቶዶክስ ያረዳድ ስለሆነ መታችሁ ጠይቁን። ለምሳሌ እመቤታችን ማርያምን ለማመስገን ነው ትውልዱ የተፈጠረው ሲባል ምን ማለት ነው የሚለውን ሀሳብ እኮ የሚፈታው በኦርቶዶክስ ያረዳድ ነው። ፍጥረት ሁሉ እመቤታችን ለማመስገን የተፈጠረው አይደለም። ፍጥረት ሁሉ የተፈጠረው እግዚአብሔርን ለማመስገን ነው። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ የሚለው ሀሳብ ግን ምን ማለት ነው? ኦርቶዶክስ ያረዳድ ይፈልጋል። አያችሁ፣ ቁጭ ብለን መጽሐፍትን ገልጠን እንዲህ ማለት ኦኬ፣ እዚህ ጋር የተቀመጠው ሀሳብ እንዲህ ለማለት ተፈልጎ የተቀመጠ ነው። በኦርቶዶክስ ያረዳድ እንፈቷለን ማለት ነው። እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ ሲል ለምሳሌ ይሄንንም ማረዳድ የምንፈታው በኦርቶዶክስ ያረዳድ ነው። ስለዚህ በገላት በድርሳናት ላይ የተጻፉትን ሀሳቦች ዝም ብሎ ተነስቶ በስጋ ፍትወት ይሄ ሴሰኛ የሆነ ሰው ሁሉ ተነስቶ ይሄ በቃ አስተሳሰቡ በአጠቃላይ ወደዛ ስለሆነ በስጋ ያረዳድ የሚፈታው ከሆነ ስህተት ነው ተወዳጆች። እንዲህ አይነት መጽሐፍ ቅዱስ ላይ ያሉ ሀሳቦች አሉ እና ያንን እንድትረዱ ትፈልጋለሁ።